ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አዲስ ቅዳም ታሪክ ተሰርቷል። ዛሬ ከሸዋ እስከ አዲስ ቅዳም ከተማ የጦር ሜዳ መገናኛውን ጨምሮ ክላሽ እንደ ቆሎ ታፍሷል። በአንድ በኩል የአስር አለቃ ኤፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ ያሰበውን ውይይት ለማስተጓጎል፣ በሌላ በኩል ደግሞ ኬላ ዘርግቶ ማህበረሰባችንን ለመዝረፍ አሰፍስፎ ዛሬ ጥቅምት 28 2018 ዓ.ም ከአድጓሚ ተራራ እስከ ሸዋ ተዘርግቶ የነበረውን የብልጽግና ታጣቂ በፋኖ ሰይፍ እየተበላ በወጣበት ቀርቷል። በዚህ ረመጧ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 3ኛ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድና ቁጦቹ የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ ብተና አዛዡን ጨምሮ ዲሽቃ ተኳሹን እና 22 ጠላት ተደምስሰዋል። ከ29 በላይ ቁስለኛ ሆኗል። በምርኮ በኩልም 23 የነፍስ ወከፍ መሳሪያ፣ አንድ የጦር ሜዳ መገናኛ ሬዲዮን፣ 5 የእጅ ቦምብ፣ 328 የክላሽ ተተኳሽ ገቢ ተደርጓል። ቅዳም ከተማ የተሰገሰገው ሆዳ አደር ካሬ በየጊዜው የሚወገድበትን በመቶዎች የሚቆጠር ታጣቂ የድሃ ልጅ መተካት በሚለው ጸረ ፍጥረት ፍልስፍናው ከላይ እየተካ ስልጣኑን ለማቆየት ቢጥርም ነገሮች ሁሉ ከቁጥጥሩ ውጭ ሆነውበት መዋቅሩ ሙሉ በሙሉ እየፈረሰ ይገኛል። በዚህም በዛሬው የአዲስ ቅዳሙ ልዩ ኦፕሬሽን የአድማ ብተና ሻለቃ መሪው በቆንጆቹ ተቀንሷል። የግምጃ ቤት ተወላጁ የአድማ ብተና ኃላፊ ሻለቃ አለማየሁ ጃፋር በአፋብኃ ቴዎድሮስ ጎጃም አገው ምድር ክፍለ ጦር በኤፍሬም አጥናፉ ብርጌድ ነበልባሎችና በክፍለ ጦሩ ተወርዋሪ መች ኃይል በተሰራ ሰርጂካል ኦፕሬሽን ወደ ላይኛው ተልኳል። በተያያዘም ቢትወደድ አያሌው መኮንን ድል ተቀዳጅቷል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ በዛሬው ዕለት የስማላ ከተማ ላይ መሽጎ ያለውን የጁራ ሰራዊት በሌሊት በመግባት ከ7 ሰዓት እስከ 8 ሰዓት ተቆየው ውጊያ ሙሉ ከተማዋን ፋኖ ተቆጣጥሮ ታሯል። ከተኛበት ላይ የደረሱበት የቢትወደድ አያሌው መኮንን አብስቶቹ ካምፑን ዶጋመድ አድርገውታል። በዚህ ውጊያ በውል ያልታወቀ ጦት ቆራጩ ሰራዊት እስከ ወዲያኛው ተሸኝቷል። በዚህ የተጨነቁት ወዳደር አመራሮች ይስማላ በተተኮሰው ተከበናል ብለው ሊበላይ ሲቃዡና ሲተኩሱ አድረዋል። ፋኖነት አሸናፊነት ሲል ፋኖ ይበልጣል እውነቱ ገልጸዋል። እንዲሁ ጣና ገላውዲዮስ ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር ጥምረታዊ ድል ተቀዳጁ። ያገዛዙ አራዊት ሰራዊት የሆነው አማራ በታኝ አድማ በታኝ መነሻውን ከወረታ ከአንበሳሜና ከሐሙሲት ከተሞች አድርገው መዳረሻውን ዋንዛይና በቅሬታ አቅሮ ተንቀሳቅሶ ነበር። ነገር ግን የጠላት መረጃ ቅድመ ድርሳቸው የጣና ገላውዲዮስ ክፍለ ጦር 02 ብርጌዶች ጣና ብርጌድና አንበሶ ብርጌድ እና ነበልባሉ ፎገራ ክፍለ ጦር ይህንን ቅጥረኛ ታጣቂ ከረፋዱ 4 ሰዓት ጀምሮ አውራ ተራራ ላይ መብረቃዊ ጥቃት በመፈጸም ጀምረውታል። ውጊያው አድማሱን አስፍቶ እስከ ወረታ ዙሪያና ጉማራ ከተማ ድረስ ጠላት በአማራ ልጆች ይመታው ውሏል። መጀመሪያ የገባው ያገዛዙ ታጣቂ አማራ ፋኖን ክንድ መቋቋም አቅቶት አጋዥ ኃይል ከባህር ዳርና ከአንበሳሜ ሲያክል ውሏል። በመጨረሻም ጠላት በቁጥር ላይ ቁጥር ቢጨምርም የአማራ ፋኖን ክንድ መቋቋም ባለመቻሉ በአቅራቢያው ካሉ ከተሞች አለኝ ያለውን ጥምር ኃይል በማምጣት የነበረውን ኃይል ከቀኑ 11 ሰዓት ተኩል በሙሉ ጠቅልሎ ወደ አንበሳሜ እና ባህር ዳር እግረ አውጭኝ ብለዋል። በዚህ ውጊያ በጠላት ላይ ከፍተኛ የሆነ ቁሳዊና አካላዊ ሞራላዊ ኪሳራ ደርሷል። ራሱን በመከላከያ ስም የሰየመው የአብይ አህመድ ታጣቂ በ11ኛው ሰዓት በደቂቃዎች ምት 10 ሲደመሰስበት 9 የሚሆኑት ቆስለውበታል። ጣና ገላውዲዮስ ክፍለ ጦር ያገዛዙ አራዊት ሰራዊት ከአንበሳሜ ከተማ ወደ ሐሙሲት ከተማ በተሽከርካሪ ሲንቀሳቀስ የነበረ ታጣቂ በአንበሳው ብርጌድ ገነት ወንዝ ላይ ከቀኑ 6 ሰዓት በተወሰደበት የታቀደ ደፈጣ ምት አንዱ ፓትሮል ላይ የነበሩ አካላት በሙሉ ሲደመሰሱ የነፍስ ወከፍ መሳሪያዎችን በምርኮ ተገኝተዋል። ሌላኛው ጉና ክፍለ ጦር አንድ አቤት ብርጌድ ያገዛዙ ሰራዊት አለኝ ያለውን ሜካናይዝድና እግረኛ ኃይል በመያዝ መነሻውን አንድ አቤቷ ወለሽ በማድረግ ወደ ገነተ ማርያም ሲንቀሳቀሱ የአንድ አቤት ብርጌድ አካል የሆነችው ረመጧ ሻለቃ 2 ጠላትን ከጠዋቱ 2 ሰዓት ጀምረው እስከ ቀኑ 7 ሰዓት ከ10 ሲያበለብሉት ውለዋል። የአማራ ፋኖን ክንድ መቋቋም ያቃተው የፋሽስቱ ጥምር ጦር ንጹሃን አማራ አርሶ አደሮችን ቀሳውስትን በጅምላ ሲገርፍና ሲያስር ውሏል። አርሶ አደር ቤቶችን ሰብልን ሲያወድም ቤተክርስቲያናትን ኢላማ አድርገው በከባድ መሳሪያ ሲደበደብ ውሏል። ህልውናችን በተባበረ ክንዳችን አፋብኃ ሰሜን አማራ ቀጠና በላይ ኤዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ገልጿል። ይህ በእንዲህ እንዳለ ማህበረሰብ ውይይቶች ቀጥለዋል። የ201ኛ ኮር 54ኛ ክፍለ ጦር ሰዴ ወረዳ 2 ቀበሌዎችን ከሚገኘው ማህበረሰብ ጋር ውይይት ተካሂዷል።
ድርጅታችን አሁን ላይ ያለበትን ወቅታዊ ሁኔታ በማስረዳት ከሰዴ ወረዳ አዲስ ዓለም ቀበሌና ህይወተ ሰላም ቀበሌ ካሉት ህዝብ ጋር ያለፉ ስራዎችን በጥልቀት በመገምገም በቀጣይ በፋኖና በህዝቡ መካከል ያለውን መስተጋብር ቀጣይነት ያለው ስራ ለመስራት ከውጊያው ጎን ለጎን ስርዓት በመዘርጋት የወረዳና የቀበሌ አስተዳደሮችን በህዝብ በማስመረጥ ስርዓት የመትከል ስራ ተሰርቷል። ሌላኛው መንገድ የ54ኛ ክፍለ ጦር በውስጡ ያሉትን ተወርዋሪ ኃይሎችንና በውስጡ ካሉ የሰራዊት አባላት ጋር የቴዎድሮስ እዝ አመራሮች በተገኙበት ከሰራዊቱ የተነሱ መሰረታዊ ጥያቄዎችን በመቀበል ለተነሱ ጥያቄ በቂ ምላሽ በመስጠት ከዚህ በፊት የነበረውን የሰራዊትና የአመራር የስራ አፈጻጸም ገምግሞ ቀጣይ ምዕራፍ ስራዎችን አቅጣጫ በመስጠት ለግዳጅ ዝግጁ ማድረግ ተችሏል ሲል አኖ ሀብታሙ ኢየሱስ የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።